ያጀማ ይህን ቪዲዮ ሳይ እጅግ በጣም ነው የደነገጥኩት። ሄርሜላ ወይም ደግሞ ሂዲያ ተስፋዬ እህታችን ሰለምቴዋ ሙሽሪት ኒቃብ ለብሳ ነበር። እጅግም በጣም ደስ ብሎኝ ነበር። ነገር ግን አውልቃለች። አውልቃም ደግሞ ሚዲያ ላይ መታለች። ትንሽ ቆይተናል ሳንገናኝ። ስታይም በኒቃብ ነው ያየኸኝ። እስቲ ስለ ኒቃብ እኔ ማድረጌ የተሰማህን ስሜት እንድትነግረኝ ነው የምፈልገው በእነሱ ፊት ለፊት። በጣም ደስ ብሏችሁ ነበር። ነባ እህታችን የነ ሶፊ ጓደኛ የነ ፈኪ ጓደኛ በዚህ መልኩ አምራ ከአባቷ ጋር ቁጭ ብላ እንግዲህ አንድ ሰው መለኩል መውት በሚመጣበት ጊዜ የሚያሳየው አክት ይኖራል። ከፊት ለፊቱ ሰዎች فمن شرح الله صدره للإسلام فهو على نور من ربه ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም ዝና ተረዳች ቻናል ኢንሻአላህ ዛሬም ከመግቢያው የተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ክብዷል ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነበራችሁን ለቀም ላይክ እያደረጋችሁ ሀሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍኩላችሁ። ጀማ ይህን ቪዲዮ ሳይ እጅግ በጣም ነው የደነገጥኩት። እንግዲህ ባለመመቻቸት ቪዲዮ ልሰራ አልቻልኩኝም። ከኢድ ጀምሮ ነው በተደጋጋሚ ስመለከት የነበረው። እሷም ስትለቀው ነበረ ሄርሜላ ወይም ደግሞ ሂዲያ ተስፋዬ እህታችን ሰለምቴዋ ሙሽሪት እንግዲህ ሁላችሁም ታውቃታላችሁ። ኒቃብ ለብሳ ነበር። እጅግም በጣም ደስ ብሎኝ ነበረ። ያሉትን ቪዲዮቿን እጅግ በሙሉ አጥፍታ ነበረ። ነገር ግን አሁን በማክስና እንዲሁም ደግሞ ገብቼ ስመለከት ቪዲዮ እየለቀቀች ባዷ ማለት ነው ተመለከትኩኝ። ምን ሆና ነው እቺ ልጅ? ምክንያቷን ብዙም አልገለጸችም። እስኪ ቪዲዮ በጋራ እንመልከት። ሰላም አለይኩም ወራህመቱላህ፣ እንዴት ናችሁ? እኔ ደህና ነኝ። ከረጅም ጊዜ መጠፋፋት በኋላ ተመልሻለሁኝ። አብዛኞቻችሁ ስደውሉልኝ ነበረ፣ ምን ሆነሽ ነው የጠፋሽው? ምን እያደረግሽ ነው ምናምን ብላችሁ ነበር። ትንሽ አሞኝ ነበረ። ስትራግል ላይ ነኝ ያለሁት። ዱአ አድርጉልኝ ሁላችሁም። ለአረፋ ግን ቆንጆ ቆንጆ ባለኮፍያ ጅልባቦችን እና አባያ በኺማሮችን እኔ ጋር ማግኘት ትችላላችሁ። ከስር በማስቀምጥላችሁ ስልክ እየደወላችሁ እዘዙ። ኒቃቤን ደግሞ በአጋጣሚ የጤና እክል ምክንያት ለጊዜው አውልቄዋለሁኝ። አላህ አፊያ ይመልሶልኝ ደግሞ ተመልሼ ወደ ኒቃቤ እንድመለስ ዱአ አድርጉልኝ። ኢንሻአላህ በደንብ ሲሻለኝ ደግሞ ቶሎ ቪዲዮ እሰራለሁ። ቪዲዮቿን ተመልክተናል በትንሹ ኢንሻአላህ። ሁላችንም እንግዲህ የተለያዩ ችግሮች ይገጥሙናል፣ የተለያዩ ህመሞችም ይገጥሙናል። አላህ ከእንደዚህ አይነት ፈተና ይጠብቀን። እህታችን ኒቃብ ለብሳ ነበረ፣ ነገር ግን አውልቃለች። አውልቃም ደግሞ ሚዲያ ላይ መታለች። ለዛም ነው እኔም የለጠፍኩት። እንግዲህ ወደፊት ደግሞ ኢንሻአላህ ለብሳለሁ የሚል ንያ አላት። እንዲሁም ደግሞ አሞኛል ዱአ አድርጉልኝ የሚል መልእክትም አስተላልፋለች። ሁላችንም ዱአ ልናደርግላት ይገባል። በምክንያት እንዳወለቀችው እንግዲህ በትንሹም ቢሆን ፍንጭ ሰጥታለች። ምንድነው? ህመም ነው። አላህ አፊያዋን ይመልስላት ለማለት እወዳለሁ። ነገር ግን የሆነ ሰዓት ግልጽ ይወጣል ብዬ አስባለሁ። ነገር ግን በኒቃብ በጣም ነበር የምታምረው። አሁን ደግሞ ኒቃቧን አውልቃለች። ባይሆን እንደዚህ ማክስ እያረገች ብትሰራ የተሻለ ነው። ነገር ግን እንደዚህ አይነት ቪዲዮም እየሰራች ነው እቺ እህታችን ማለት ነው። ወላሂ አለም እንደተፈጠረ አላውቅም። የምታውቁ ነገር ካለ ብትነግሩኝ የተሻለ ነው። በጣም ደስ ብሎ የነበር ኒቃብ ለብሳ፣ አሁን ደግሞ እንደዚህ ሳይ በጣም ደንግጫለሁ። የተፈጠረው ነገር ምንድነው? የምታውቁ ነገር ካለ እናንተም አሳውቁ ለማለት ተወዳለሁ። ከዚሁ ጋር ተያይዞ እጅግ አንድ ደስ ያለኝ ቪዲዮ አለ። በባለፈውም ተመልክቼ አቅርቤላችሁ ነበር። እናንተም በጣም ደስ ብሏችሁ ነበር። ነባ እህታችን የነ ሶፊ ጓደኛ የነ ፈኪ ጓደኛ ናት። ነገር ግን ወንድ ጋር ትሰራ ነበረ፣ እየተቃቀፈች ሀጂ ነቢ ጋር ብዙ ነገር ትሰራ ነበረ። እና አህሙ ጋር ልጅ ቶፊቅ ጋር ብዙ ተመልክቻታለሁ። ኢቭን ከክርስቲያኖች ጋርም ስትሰራ ነበረ። አልሐምዱሊላህ ረቢል ዓለሚን። በስተመጨረሻ ከአላህ ተስፋ አይቆረጥም። እቺ እህታችን ኒቃብ ለብሳለች። ባለፈው እንግዲህ ተመልክቻት በጣም ደስ ብሎኝ ለእናንተ ማጋርቼ እናንተም ደስታችሁን ስትገልጹ ነበረ። በስተመጨረሻ ደግሞ አባቷ እንግዲህ ኒቃብ በመልበሷ ምን ያህል ደስ እንዳለው እንዲሁም ደግሞ ምን እንደሚፈልግ እንደነበረ በጋራ እንመልከት። አባቷ ኢንተርቪው አድርጓለች። እና ባባ ትንሽ ቆይተናል ሳንገናኝ። ስታይም በኒቃብ ነው ያየኸኝ።
እስቲ ስለ ኒቃብ እኔ ማረጊ ተሰማን ስሜት እንድትነግረኝ ነው የምፈልገው በእነሱ ፊት ለፊት። ማሻአላህ ያው አልጠበቅኩም ነበረ፣ ግን ያው ድሮ ራሴ አስባለሁ አንዳንድ ነገሮች እንዳረግ ትፈልግ ነበር። እንዳታረግ ሳይሆን ኢማን እንዲሰጥሽ የኢማን መንገድ አላህ እንዲከፍትልሽ እና በኢማን ላይ በዳዋ ላይ እንደገና ደግሞ ኢንሻአላህ ለሰው የሚታየው ከይር ነገራቶችን እንድታሳይ አላህ ይፈልግ ነበረ። በዛ አጋጣሚ ደግሞ ያው ከነቃብ ሲያይሽ ደግሞ በጣም ነው በቃ በጣም ነው ደስ ያለኝ። ደስታው ደግሞ ወሰን ያለው ነገር ነው፣ በዚህ መገለጽ የማይችል ነገር ነው የተሰማኝ እና አላህ ዘላቂ ያርግልሽ ብዬ ነው። አሚን 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 ኢንሻአላህ። ሲጀመር ያንተ ዱዓ ነው ያስደረገኝ እና ያው ኢማን የግድ ነው ያስፈልጋል። ምክንያቱም በአላህ ማመን አላህ ያለጎ ነገሮችን አላህ የከለከለውን መከልከል አላህ ያዘዘውን መተግበር ነው እና ያው ሲልጅ አላህ Subhanahu ያው ውበቷን እንደሰጣ በውበቷ ደግሞ ያው ራሷን ያው ከሽፍ እንድታደርግ አላህ ስለሚፈልግ ማለት ነው። ለዛ ሲባል ይሄ ደግሞ መንገዱ ነው፣ መንገዱ አላህ ያስቀመጠ መንገድ ነው፣ ነብያችን ያጀቱ መንገድ ነው። በዛ ላይ ደግሞ ኢንሻአላህ ኢማን ያላቸው ሰዎች የተግባራቸው ነው። ምክንያቱም የሚፈልገው አኺራ ነው። ለአኺራ ያው ሰውየው ዝግጅት ማድረግ አለበት። ከዝግጅቱ መሰረቱ ደግሞ ይሄ ነው እና ሰላት አበረታታ ለኸይር ነገር ያነሳሳል። ከዚህ አይነት በቃ እንደዚህ መልበስሽ ወላሂ ማሻአላህ በጣም ጥሩ ነው፣ በጣም ጥሩ ነው። ደስ ይላል። አላህ እንድትቀማው እንዲሰጠኝ ዱዓው ላይ በርታ። ይግድ እኔ ልጅ አድርጋለሁ፣ ግን ቅድም ዱዓ አድርጋልኝ ስለባል ዱዓ አላደረክልኝም። አላግባ እንዴ አላግባ አላህ ይዝባልም ያስፈልጋል። አላህ ነው እኮ መንገድ ያደረገው። አባታችን አደምን ፈጥሮ እኮ አባታችን አደምን ፈጥሮ ይሄ ሂደቱ መንገዱ ያስፈልጋል ስላለ ሐዋን ከአደም አስገኘ። ከዛ በኋላ ከአደም አስገኝቶ ከዛ ያው ባይና ሚስት አላህ እንዲያደርጉ አደረገ። ይሄ መንገድ ነው እና ኢማን ያለው ከተገኘ እና ወደ ዲን የሚጠራ ሰው ከተገኘ ያስፈልጋል። በቃ ባልማ በጣም ያስፈልጋል። አላህ ይስጥ ኢማን ያለውን አላህ ይስጥሽ። አሜን። ያ ደግሞ ኢንሻአላህ ያው እስከምሰጥ ደግሞ ትግስት ማድረግና ዱዓ ማድረግ ነው ፈልጎ አላህ ደግሞ ያመጣል። እሱ ውሳኔ እሱ የወሰነ ቀን ነው ኢንሻአላህ። እሱ ውሳኔ መጣቀን ምንም ነገር ሳይሆን አላህ Subhanahu Ta'ala ያስፈት ነው። ግን ከሙእሚን የሚፈልገው ምንድነው? ዱዓ ማድረግ ነው። አድዑኒ አስተጂብ ለኩም ስላለ አላህ ጠይቁኝ ሰጣችኋለሁ ስላለ መጠየቅ ከዛ በኋላ እንደሚሰጥ ተስፋ ማድረግ ነው። በዛ መሰረት አላህ ይስጥሽ አላህ እንዲያመጥልሽ ይፈልጋል። ምኞቴ ነው። አላህ ካፊያ ጋር አድሜ ይስጥህ። አሜን። እኔ ልጅ ወዳለሁ ኢንሻአላህ። አላህ ይውደድሽ ኢንሻአላህ ይውደድሽ። ሀፊዞኝ ደግሞ ጀነት ላይ ቤት እሰራለሁ በቅርብ ኢንሻአላህ። ማሻአላህ ማሻአላህ አላህ ያርግልሽ አላህ ያርግልሽ። إنما الأعمال بالنيات ተመኙ ብሏል። ያው የተመኘው እንደው ሰው ያገኛል ኢንሻአላህ። አላህ ሁላችንም ሰብስቦ አንድ ላይ ጀነት ያስገባል። ዋናው ነገር ጀነት ነው። ከዛ ደግሞ የአላህ ውዴታ ነው። የአላህ ውዴታ ከተገኘ ሁሉም ነገር አለ። ለተከከለ ሐዲስ ቁርሲ ላይ ምን ይላል? ያ ኢብኑ አደም ወጥሉምኒ ተጅድኒ ወይ ወጀተኒ ወጀተ ኩል ሸይን ወይም ፈቀተና ፈቀተ ኩል ሸይን። ያ አንተ አደም ልጅ ፈልገ ካገኘኝ ሁሉ ነገር አገኛለሁ፣ ፈልገ እኔን ካጣደም ሁሉ ነገር አጣይላል። ስለዚህ አላህን ያው ካገኘን ሁሉ ነገር እናገኛለን። ስለዚህ በየትኛው ሁኔታ አላህ መንገድና አላህ የሚያዝነው ማለት ነው። አላህ ይወፍቀን። ተወፍቁ ከአላህ ነው። አሚን ያ ረብ። ተወፍቁ ከአላህ ነው። ማሻአላህ ማሻአላህ። እንግዲህ የቤተሰብ ዱዓ ጠብ አይልም፣ ያም ይሆናል። እንግዲህ ለዚህ አበቃት። አላህ ሁላችንም ኢማን በልባችን ውስጥ ይሙላው እና ኒቃብ ለብሳ በዚህ መልኩ አምራ ከአባቷ ጋር ቁጭ ብላ እንግዲህ ስታወራ ነበር። ይሄ ትልቅ ኒዕማ ደስታም ጭምር ነው። ዛሬ ከኒቃብ ጋር ተያያዘ ቪዲዮች በጣም ደስ ስላለኝ ነው። ከዛ ሙድ ውስጥ ወጥታ እዚህ ዓለም ውስጥ በመቀላቀሏ እሷም በጣም ደስተኛ ናት። እጅግም ያስደስታል። ወደ ሌላኛው ቪዲዮ አልፍኩላችሁ። አንድ ሰው መለኩል መውት በሚመጣበት ጊዜ የሚያሳየው አክት ይኖራል። ከፊት ለፊቱ ሰዎችን ትኩረት አይሰጣቸውም፣ ግን የሚታየው ነገር አለ። ያን አስመልክቶ የሚያሳየው ትኩረት አለ። ወይ ፈገግታ ሊሆን ይችላል፣ ወይ ንግግር መናገር መደንገጥ ሊሆን ይችላል። ያ ነገር ምናምን ይስተዋል። መለኩል መውት ገና እንደመጣ ለሰውየው ቶሎ ብሎ ሩህን አውጥቶ አይሄድም። እንዳይስራው ነቢያችን ሰለላሁ ዐለይሂ ወሰለም አስተምረዋል። ነገር ግን ከሰውየው ጋር የሚያወራው ወሬ አለ። በቁርአንም ላይ ተገልጿል፣ ሐዲስም ላይ ተገልጿል። ይመጣና መለኩል መውት ከራስጌ ስር ከጭንቅላት ስር ይቀመጣል።
ሁለት መላእክቶች ደግሞ የእርሱ የመለኩል ሞት አጋዦች ራቅ ብለው ይቀመጣሉ። ለአይኑ እይታ ያያቸዋል። እነርሱ አጠገቡ ቤተሰቦቹ ያለቅሳሉ፣ ምን ይላሉ፣ ይጮሃሉ፣ መድኃኒት ያቀርባሉ፣ ምን ይላሉ። ግን እርሱ የዛኔ መላእክቶችን ነው የሚያየው። ከእነሱ ውጭ ለሌላ ለማንም ትኩረት አይኖረውም። በዛን ጊዜ መለኩል ሞት ይመጣና አማኝ ከሆነ ሰውየው ኢነ ረበከ ይቅርኡከ ሰላም ይለዋል። ጌታህ አላህ ሰላምታውን አቅርቦልሃል፣ አሰላሙ አለይክ ብለዋል። የእኔ የአላህ እዝነት በረከት እዝነት በአንተ ላይ ይስፈን ብለዋል ብሎ ሰላምታውን እንዳቀረበልህ ይነግርሃል መለኩል ሞት። ይህን አላህ በቁርአን ላይ እንደተናገረ አለዚነ ተተወፋሁሙል መላኢከቱ ጠይቢን የቁሉነ ሰላሙን አለይኩም ይላል። እነዚያ መልካም የነበሩ ሰዎችም ነፍሳቸውን መላእኮች ሊያወጧቸው በሚመጡ ጊዜ በእናንተ ላይ የአላህ ሰላም ይስፈን ይሏቸዋል ብሎ አላህ ቁርአን ላይ እንደተናገረው ገና መጥቶ ያቀርብልሃል። ከዚያ በኋላ ያጽናናዋል። እነዚያ መላእክቶች ሱረቱል ፉሲለት ላይ እንደተገለጸ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون هنا መላእኮቹ ይመጡና ካጠገቡ ምን ይሉታል? አላህ በቁርአን ላይ ሲናገር እነዚያ አማኞች ጌታችን አላህ ነው ብለው በዚያው ላይ የጸኑ ሰዎች ሞት በሚመጣባቸው ጊዜ መላእክቶች ወደ እነርሱ ይወረዳሉ፣ እንዲህም ይሏቸዋል፣ አትፍሩ፣ አትዘኑ፣ ያችን ስትበሰሯት የነበረችዋን ጀነትንም አብሽሩ በእርሷ ተብሎ ብስራትን ይሰጣቸዋል። ይሄ ሁሉ ንግግር ሲያደርግ መልአኩ ይሄ ሰውዬ በቃ ከነሱ ጋር ነው ትኩረቱ፣ ቤተሰቦቹ ጋር አይደለም። ገብታችኋል? ከዚያ በኋላ ያ መለኩል ሞት ነፍስን ያዛታል። አየቱሃ ሩህ አጠይባ እኽሩጅ ኢላ ሪዳ ሚነላሂ ወረሕመት። ተውራ የሚባል መጽሐፍ ታውቃላችሁ? ተውራት ታውቃላችሁ? ተውራ እስቲ ለማን የወረደው ነገር? ተውራትን ለሙሳ ሰጠ ነው የሚል የቁርአን ጥቅስ አውጥቶ የሚያሳየን ሰው ለሙሳ የተሰጠው ኪታብ ተውራት ነው አይልም። ተውራት ኪታብ ነው አይልም፣ በፍጹም አይልም። ለዚህ እኮ ነው ጀለስ የሐዲስን አስተማማኝነትና የእስላምን ታሪክ አውድ ወደ ጎን በመተው የራሱን ግላዊ አመክንዮ ከሸሪዓ በላይ ለማስቀደም ተፍ እያለ ነው። ተጠንቀቁት እያለን ያለው ተውራት ለሙሳ አልተሰጠም ማለት እኮ እኔ ከዑለሞችም ከሰሃቦችም አልፎ ተርፎም ከነብዩ ሰለላሁ ዐለይሂ ወሰለም በላይ ቁርአንን አውቃለሁ እንደማለት ነው። ተውራት ለሙሳ አለይሂ ሰላም ስለመሰጠቱ ማስረጃ አለ ወይ? አዎ በሚገባ ግን ቪዲዮ ስለሚረዝም ሼር ኮፒ ሊንክ ያጀማ። ሱረቱል ኢስራ ምዕራፍ 17 አንቀጽ 2 ሙሳንም መጽሐፍ ሰጠ ነው፣ ለእስራኤልም ልጆች መሪ ያደረግ ነው። ለሙሳ አለይሂ ሰላም ደግሞ አምላካችን አላህ ሰጧቸው እያለው ያለው መጽሐፍ ምን አይነት ነው? ሱረቱል አንዓም ምዕራፍ 6 አንቀጽ 91 አላህም በሰው ላይ ምንንም አላወረደም ባሉ ጊዜ አላህን ተገቢ ክብሩን አላከበሩትም። እንዲህ በላቸው ያንን ብርሃንና ለሰዎች መሪ ሆኖ ሙሳ ያመጣው መጽሐፍ ክፍልፍሎች የምታደርጉ ስትሆኑ ማን አወረደው? ያ ብርሃንና ለሰዎች መሪ ሆኖ የመጣው መጽሐፍ ደግሞ ስሙ ምንድነው? ሱረቱል ማኢዳ ምዕራፍ 5 አንቀጽ 44 እኛ ተውራትን በውስጧ መመሪያና ብርሃን ያለባት ስትሆን አወረድን። አምላካችን አላህ በውስጡ ብርሃንና ለሰዎች መመሪያን የያዘ መጽሐፍ ለሙሳ አለይሂ ሰላም አውርዷል። ያም መጽሐፍ ስሙ ምን ይባላል? ተውራት ይባላል። በተጨማሪም ሰሂህ አልቡኻሪ 6614 አባታችን አዳም ሙሳ አለይሂ ሰላምን እንዲህ አሉት፣ አንተ ሙሳ አላህ በንግግሩ የመረጠህ ነህ፣ እንዲሁም ተውራትን በእጁ የጻፈልህ ነህ። ልብ በሉ በኢስላም ታሪክ ውስጥ ተውራት በሙሳ አለይሂ ሰላም ላይ ስለመወረዱ ምንም ኺላፍ የሌለበት ጉዳይ ነው። ወሰላሙ አለይኩም።